ቅዱሳን ጻድቃን በመንፈሳዊ አርአያነታቸው በጸሎታቸውና በትምህርታቸው ከከበቡን የነፍስ ጠላቶች ከርኩሳን መናፍስትና ከጨለማው ልጆች ከክፉ ሰዎች ሽንገላና ተንኮል ለመሰወርና ለመጠበቅ ከእግዚአብሔር የተቀበሉት ስልጣን ምንጊዜም ይሰራል። በጻድቃን መኖር ሀገር ከጥፋት ትድናለች። የጻድቃንን ስም ጠርቶ እግዚአብሔርን መለመን በረከትና ረድኤት ይገኛል። ስለ ጻድቃን ብሎ እግዚአብሔር ምሕረቱን ያድላል። ጻድቃንን ማሰብ ስራቸውን መዘከር ክርስቲያናዊ ሕይወታቸውን ያጎለምሳል። በነፍስ በሥጋ ይታደገናል፣ ይጠቅመናል። ስለዚህም ቤተክርስቲያናችን ጻድቃንን እንድናስባቸው በስማቸው ለድሆች እንድንመጸውት መታሰቢያቸውን እንድናደርግ የምትመክረን የምታስተምረን ቅዱሳን ጻድቃን በሕይወተ ሥጋ ሳሉም ሆነ ከሞቱ በኋላ በአጸደ ነፍስ ሆነው በጸሎታቸው ለሚታመኑ በቃል ኪዳናቸው ለሚጽናኑ ምዕመናን በመጸለይና ወደ እግዚአብሔር በማማለድ ድኅነተ ሥጋ ድኅነተ ነፍስን የሚያስገኙልን የችግር ጊዜ አማላጆቻችንና አስታራቂዎቻችን ናቸው። ከነዚህም ቅዱሳን መካከል ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት አንደኛው ናቸው። ተክል ማለት ፍሬያማ እንጨት፣ ዛፍ፣ ቅመም፣ ቅጠላ ቅጠል፣ የሚበላ የሚሸት ገነታዊ ዕፅ እንዲሁም ሕግ፣ ሥርዓት ማለት ነው። ሃይማኖት ማለት ደግሞ በሃሎተ እግዚአብሔር የሁሉ አስገኝ መሆኑን በሥላሴ አንድነት ሦስትነት በቅዱሳን ተራዳይነት ማመን አምኖም መመስከር ማለት ሲሆን ተክለ ሃይማኖት የሚለው ሐረግም የሃይማኖት ተክል ይኸውም የጽድቅ ፍሬን ያፈራ ከኃጢአት አሩር ማምለጫ ዛፍ ምዕመናንን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ ቢመገቡት ረሃበ ነፍስን የሚያስወግድ ቅጠል የጻድቃን መጠለያ ዕፅ የሚል ትርጉም አለው። ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው ሲል የጻድቁን ስም ይተረጉማል። ጻድቁ አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና በመኖራቸው እርሳቸው በአሚነ ሥላሴ ጸንተው ሌሎችንም እንዲጸኑና እንዲያምኑ በማድረጋቸው እንዲሁም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ በመስበክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት እየፈወሱ ሰባኪ ወንጌል በመሆናቸው ተክለ ሃይማኖት ተብለው ይጠራሉ። አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባለው ቦታ ከአባታቸው ከካህኑ ጸጋ ዛብና ከእናታቸው ከቅድስት እግዚአርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን ተወለዱ። በተወለዱ በሦስተኛው ቀን እሁድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ዲቁናን በ22 ዓመታቸው ደግሞ ቅስናን ከግብፃዊው ጳጳስ ከአቡነ ቄርሎስ ተቀብለዋል። አንድ ቀን ወደ ጫካ ላደን በሄዱበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ጸጋ መንፈስ ቅዱስ አደረባቸው። እንዲሁም ሐዲስ ሐዋርያ ብሎ ወንጌል ወዳልደረሰበት ቦታ እንደሚልካቸው ነገራቸው። ቅዱስ ሚካኤል ከአውሬው አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን የማውጣት ታምራትን የማድረግ ሥልጣን እንደተሰጣቸው ስማቸው ተክለ ሃይማኖት እንደሚባልና ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አስረዳቸው።
ከዚህም በኋላ ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያን ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚህም ጊዜ ጀምሮ በመላው ኢትዮጵያ እየተዘዋወሩ ወንጌልን በመስበክና ታምራትን በማድረግ ብዙ አሕዛብን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ሐዲስ ሐዋርያ የተባሉትም በዚህ ተልኳቸው ሲሆን ትርጉሙም አዲስ ኪዳንን ወደ ሕገ ወንጌል እየተዘዋወረ የሚያስተምር ሰባኪ ወንጌል፣ በክርስቶስ ስም ድንቅ ተአምራትን የሚያደርግ የክርስቶስ ተከታይ ሐዋርያ ማለት ነው። አባታችን ተክለ ሃይማኖት ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ኖረዋል። በተጨማሪም በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። አቡነ ተክለ ሃይማኖት ከሚታሰቡባቸው በዓላት መካከል ታኅሳስ 24 ቀን የሚከበረው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸውን ሲናገር ሐዲስ ሐዋርያ በማለት በክብር ጠርቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም በማለት የተናገረውን መለኮታዊ ቃል ኪዳን ቅድስት ቤተክርስቲያናችን መሰረት አድርጋ መጋቢት 24 ቀን ጽንሰታቸውን፣ ታኅሳስ 24 ቀን ልደታቸውን፣ ጥር 24 ቀን ስባር አጽማቸውን፣ ግንቦት 12 ቀን ፍልሰት አጽማቸውን፣ ነሐሴ 24 ቀን ደግሞ ዕለተ ዕረፍታቸውን በመንፈሳዊ ሥርዓት በደስታ ታከብራለች። በጻድቁ በአቡነ ተክለ ሃይማኖት ስም በአገራችን ከሚገኙ ገዳማት መካከል አንዱ ደብረ ሊባኖስ ነው። የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም በኦሮሚያ ክልላዊ መንግስት በሰሜን ሸዋ ሀገረ ስብከት ከአዲስ አበባ ወደ ጎንደር ግምጃ መውጫ 104 ኪሎ ሜትር ርቀት ላይ ወደ ምስራቅ አቅጣጫ 4.5 ኪሎ ሜትር ተገንጥሎ የሚገኝ አንድነት ገዳም ነው። ገዳሙ በጻድቁ አቡነ ተክለ ሃይማኖት በ1296 ዓመተ ምህረት የተቆረቆረ ሲሆን 710 ዓመታትን አስቆጥሯል። በገዳሙ አስተዳደር ስር ከአቡነ ተክለ ሃይማኖት ቤተክርስቲያን በተጨማሪ የቅዱስ አማኑኤልና የቅዱስ ፊልጶስ አብያተ ክርስቲያናት ይገኛሉ። በገዳሙ ውስጥ የሚገኙ የተለያዩ ነገሥታት ስጦታዎች፣ ቅዱሳት መጻሕፍት፣ ንዋየ ቅድሳት፣ የቅዱሳን አጽም ፈውስ የሚገኝበት የጸበል ቦታዎችም ይገኛሉ። የደብረ ሊባኖስ ገዳም አምስቱ ስያሜዎችን ስንመለከት ምድረ ግራሪያ የሚለው ስያሜ የሰጠችው እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብጽ ስትሰደድ በኢትዮጵያ ውስጥ ከቆየችባቸው ቦታዎች አንዱ ይህ ቅዱስ ቦታ ነው። ለአንድ ሳምንት ቆይታ አድርጋ የቦታውን ስም ምድረ ግራሪያ ስትል ሰይመዋለች። ግራሪያ ማለት ሁሉ ይገዛለታል ማለት ነው። አንድም ግራር በቁሙ ለሁሉ ጥላ መሰብሰቢያ እንደሆነ ደብረ ሊባኖስም የሁሉ ጥላ መሰብሰቢያ ነውና ምድረ ግራሪያ ተብሏል። ደብረ አስቦ ማለት የዋጋ ተራራ ማለት ሲሆን የሰየመውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አባታችን ጻድቁ አቡነ ተክለ ሃይማኖት በዚህ ቅዱስ ስፍራ 29 ዓመታትን ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ቦታውንም ደብረ አስቦ የድጋምህ ዋጋ የስምህ መጠሪያ ይሁንልህ በማለት ሰይሞታል። ኤላም ማለት የእግዚአብሔር ክብር መገለጫ ማለት ነው። ይህ ቦታ አባታችን አቡነ ተክለ ሃይማኖት አጽም ለ40 ዓመታት የቆየበት ቅዱስ ስፍራ ነው። ስያሜውም የአቡነ ዮሐንስ ከማ ነው። ዮሐንስ ከማ የጻድቁ አባታችን የአቡነ ተክለ ሃይማኖት የመንፈስ ቅዱስ ልጅ ናቸው። ሌላም የበረከት ቦታ የሰላም ሰፈር ነው። የመድኃኔዓለም ቤተክርስቲያን ተሰውሮበት ይገኛል።
ደብረ ሊባኖስ። ደብረ ሊባኖስ ማለት የሊባኖስ ተራራ ማለት ነው። ጻድቁ አቡነ ሊባኖስ የተባሉት ሮማዊ አባት ለ40 ዓመታት የጸለዩበት፣ ብዙ ገቢረ ተአምራት ያደረጉበት፣ ከእግዚአብሔር ጋር የተገናኙበት ነው። ከአድባራትና ገዳማት ትከብራለች፣ ከፍ ከፍም ትላለች፣ ለአገራትም እናት ትባላለች ሲል ነው። አባ ሊባኖስ በጌታ የተወደደና የቅዱሳን ከተማ ደብረ ሊባኖስን በጣም ይወዱት ነበር። ይሁን እንጂ ከእግዚአብሔር የታዘዘ መልአክ ይህ ቦታ ካንተ በኋላ ለሚመጣው ለተክለ ሃይማኖት ነውና አንተ ወደ ትግራይ ሀገር ሂድ፣ እድል ፈንታ በዚያ ነው አላቸው። እርሳቸውም ለ40 ዓመታት የደከምኩበት ለከንቱ ነውን አሉት። ቅዱሳን አጽንዖተ ባት ይወዳሉና። መልአኩም ስለ ድካምህ ይህ ቦታ ደብረ ሊባኖስ ይባላል እንጂ ደብረ ተክለ ሃይማኖት አይባልም አላቸው። እሳቸውም ፈቃደ ይሁን ብለው ወደ ትግራይ ሀገር ሄዱ። እስከ ዛሬም ድረስ ደብረ ሊባኖስ እየተባለ ይጠራል። ስመ ተፋልሶም አላገኘውም። ዜጋው አመል። ዜጋው አመል ማለት የአየር ንብረቱ የተመቸ የሚያስደስት ተስማሚና ለኑሮ የሚመች ማለት ነው። በዚህም ምክንያት ዜጋው አመል ተብሏል። የተከበራችሁ የክብረ ቅዱሳን መርሃ ግብር ተከታታዮቻችን ለዛሬው ስለ ጻድቁ አቡነ ተክለ ሃይማኖት በጥቂቱ ይዘንላችሁ የቀረብነው ታሪክ ይህን ይመስል ነበር። ከሌሎች ቀጣይ የክብረ ቅዱሳን መርሃ ግብሮች ጋር ሳምንት እስከምንገናኝ ቸር ሳምንት ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክብረ ቅዱሳን